ጉልባን በጸሎተ ሐሙስ ቀን የሚዘጋጅ የምግብ አይነት ነው። የጉልባን ስርዓት ሚስጥራዊ ትርጉም አለው። ጉልባን ሲዘጋጅ ባቄላው ተከክቶና ገለባው ከላዩ ላይ ተነስቶለት ነው። ስንዴው ደግሞ ሳይከካ ሁለቱም ይደባለቃሉ። ከዛም በዛ ያለ ጨው ይጨመርበታል። የባቄላው መከካትና የሽፋኑ መገፈፍ ኢየሱስ ክርስቶስ አይሁድ ልብሱን ገፈው መግረፋቸውን፣ መከራ ማብዛታቸውን፣ መድማቱንና መቁሰሉን የሚያሳይም ነው። የስንዴው አለመከካት ደግሞ የመለኮት ምሳሌ እንደሆነ ይታሰባል። ይህ ማለት ኢየሱስ ክርስቶስ በሰውነቱ መከራ ቢደርስበትም በመለኮታዊ ባህሪው ምንም አይነት መከራ እንዳላገኘው የሚገለጽበት ምሳሌም ነው ይላሉ የሃይማኖቱ መምህራን። ጉልባን ሲቀቀል በዛ ያለ ጨው የሚጨመርበት ምክንያት ደግሞ ጨው የበዛበትን መመገብ ውሃ ስለሚያስጠማ ኢየሱስ ክርስቶስ ውሃ መጠማቱን የሚታሰብበትም ነው። እንዴት አደራችሁ የተከበራችሁ ተመልካቾቻችን። ለመላይ ክርስትና እምነት ተከታዮች እንኳን ለሆሳዕና በዓል በሰላም አደረሳችሁ እያልን እንግዲህ በዚህ ሳምንት ከሚደረጉ ሃይማኖታዊ ስርዓቶች መካከል አንዱ የሆነው ጸሎተ ሐሙስ ነው። በጸሎተ ሐሙስ ደግሞ ጉልባን ይበላል። ጉልባን ብዙ ጊዜ በእናቶች እጅ ነው የለመድነው። በሼፍ እጅ ምን እንደሚመስል እናየዋለን ማለት ነው። ዛሬ ሼፍ ቢኒያም የጉልባን አሰራርን ያሳየናል። አብራችሁን ሁኑ። መልካም ጊዜ። እንዴት ነህ? እሺ ሰላም ነው? ደህና ነህ? እንኳን ደህና ቆየኸኝ። እንኳን አደረሰ። እንኳን አብሮ አደረሰ። እንግዲህ በዚህ ሳምንት የህማማት ሳምንትን ይዘናል። ከህማማት ሳምንት ውስጥ ደግሞ ጸሎተ ሐሙስ አለ። ዛሬ ምንድነው የምታሳየን? ዛሬ ያው በጸሎተ ሐሙስ የተለመደ ምግብ አለ። ከቤተክርስቲያን በኋላ ወይም ከቅዳሴ ስንመለስ የምንበላው ምግብ አለ። ጉልባን የሚዘጋጀው ከስንዴና ባቄላ የተከካ ባቄላ ነው የሚዘጋጀው። የሱን አሰራር ዛሬ እናያለን። በሁለት አይነት መንገድ ይሰራል መሰለኝ። በገብስም ይሰራል። ብዙ ጊዜ የተለመደው በስንዴ ነው፣ ግን አንዳንድ ሰው ከጤናም ኮንሰርንም ሊሆን ይችላል ከተለያየ አመለካከት በገብስም የሚያደርግ ሰው የራሱ የሆነ ሃይማኖታዊ የሆነ ትርጓሜ አለው። ስገባ ቅድም ለተመልካቾች እየነገርኳቸው ነበርና ስለዚህ መጀመር እንችላለን ማለት ነው። መጀመር እንችላለን። እንዴት ነው የምንጀምረው? ማግዝ ነገር ካለ እጂ እንድታፈና እሺ፣ ይቻላል። ያንን ማጠብ ነው የሚሆነው። ተለቅሞ የተዘጋጀ ነው። ዝም ብዬ ከማይ ታጥቤ ባግዝ ይሻላል። ስንዴዋን ለየብቻ አድርገን እንጠበውና በዚህ ልሁንልህ። እሺ፣ የትኛውን ልጠፍ? ብዙ ጊዜ የለመድነው በእናቶች እጅ ነው ጉልባንና እንግዲህ ደግሞ በሼፍ ቢኒያም ምን እንደሚመስል እናያለን። ልክ ነው? እንደዚህ ነው። ቆሜ ከማይክ ላግዝ በሚለው ደግሞ የሴት እንግዳ የለው ይባላል አይደል? ስንት ደቂቃ ነው የሚፈጅበት? ምንድነው እሳቤው? ዋናው በደንብ ሙክክ ብሎ እስኪበስል ፍርስርስ ማለት እስኪጀምር አይደለ? ጉልባን እንደዛ ሲሆን ነው የሚወደው ብዙ ሰው እንጂ ፍጥጥ ብሎ አይሆንም። ስለዚህ ሞር ሰዓቱ ላይ ከምናተኩር ይልቅ ውጤቱ ምን መሆን አለ፣ ምንድነው ኤክስፔክት የምናደርገው የሚለውን ነገር ማወቁ የተሻለ ይሆናል። መጀመሪያ እሱን ነው የምንቀቅለው። ስንዴው አብረን አንዱ ላይ ምንም እናጥበዋለን። ብዙ ጊዜ ያው ገበያ ላይ አዋራ ምናምን ስለሚሆን መታጠብም አለበት። አዎ፣ እንዴት ነው የጉልባን ውስጣ ከዋናው በዓሉ ይልቅ አንድ ላይ ሆነ መሰብሰቡ፣ መጫወቱ፣ አብሮ መብላቱ ያ ስለሆነ ያንን ትዝታ ያስታውሳል ልጅነትን። በዛ ላይ ደግሞ ጸሎተ ሐሙስ ቀን ያው እግር ይታጠባል ከቅዳሴ ከመገባቱ በፊትና ትምህርት ቤትም ይሄን ከመማርበት ትምህርት ቤት ፊት ለፊት ቤተክርስቲያን ነበር። በስርዓተ ገብርኤል ቤተክርስቲያን አለና ከትምህርት ቤት የምሳ ሰዓት ረፍቷን ተጠቅመን መተን ቤተክርስቲያን እግራችንን ታጥበን የምንሄደው ነገር አለና ያ ነገር ጥሩ ትዝታ፣ ደስ የሚል ትዝታ የሚፈጥር ጊዜ ነው። በጣም ከጉልባኑ ይልቅ ያኛው ነገር ሞር መሰባሰቡ ማለት ነው። መሰባሰቡና እንደዛ አይነት ነገሮቹ ጥሩ ደስታን ይፈጥራሉ። ስለዚህ አንድ ላይ ነው የምንቀቅለው። አንድ ላይ እንቀቅለዋለን። እናቶቻችን ከሚሰሩት የጉልባን አሰራር የተለየ ነገር አለው? ብዙም ያው የተለየ ነገር የሚኖረው ነገር የለውም። ቅድም እንዳነሳሽው አንቺም ሃይማኖታዊ ትርጉሞች ስላሉት ያንን ባላጣ መልኩ መሆን ስላለበት ተመሳሳይ ነው የሚሆነው። ብዙም የተለየ ነገር አይኖረው። ስለዚህ ያው አንጠብቅም እስኪበስል ብቻ ነው እንጂ ደቂቃ የምንሰጠው ነገር የለንም። እስኪበስል ሁኔታውን እያየ
እንጫወት ምን አይነት መልኩ ይመስላል የሚለውን እስከዛ እኛ እንጫወት። እሺ ቆይ ወደዚህ ሙያ ከገባክ 2000 ላይ ነው የገባሁት። 18 ዓመት ማለት ነው። ምን ይመስላል መጀመሪያ ስትገባ የነበረው አቀባበል? መጀመሪያም ስገባ ፈልጌው ነው ሙያውን የገባሁት። መጀመሪያ ሌላ ሙያ ላይ ነበርኩ። ምን ላይ ነበርክ? የህግ ባለሙያ ነኝ። እውነት? አዎ የመጀመሪያ ዲግሪን በህግ ነው የሰራሁትና ልክ ግራጁዌት እንዳደረኩኝ ኔክስት ይር ትምህርት ቤትም ሆኜ የምፈልገው ነገር ነበር። አልሰራህበትም? በህግ አልሰራሁም። እና እንዴት አገኘኸው? አሪፍ ነው። ይኸው 18 ዓመት ቆየሁበት በዚህ ሙያ ላይ። ጥሩ ጊዜ ነበረኝ። ብዙ ቻሌንጆችም ቢኖሩት ኢንጆየብል ጊዜዎችም ነበሩት። ያው ፈልጌውም ስለገባው አንድ ነገር ወደነው ከገባንበት በኋላ የሚያመጣውን ነገር እንችላለን። ያን እንችላለን። ብዙ ቦታ ረጅም መንገድ መጥቻለሁ። ስራው በጣም ቻሌንጂንግ ነው። ላይክ ብዙ ሰዓት መቆም፣ ብዙ ሰዓት ሙቀት ቦታ መገኘት ምናምን አለውና ከዛ እንደገና ደግሞ ብዙ ነገሮች ላይክ በሰዓት የተገደቡ ናቸው። ላይክ ድግስ ልትሰሪ ትችያለሽ፣ ምሳ ሰዓት ሰው ኤክስፔክት ያደርጋል ምናምን። ስለዚህ ይሄ በጣም በጠባብ ጊዜ ውስጥ ብዙ ጭንቀት፣ ብዙ ሙቀት፣ ብዙ መቆም ያለበት ስራ ነውና ፊዚካሊ በጣም ዲማንዲንግ ስራ ነው። የተገረምክበት ያስደሰተ ከዛ ለዚህ ሰው ደግሞ ምግብ አዘጋጅለታለሁ ብለህ አስበውም አታውቅ? አጋጥሞ ያውቃል? ሼፍ አንድ ሰው ይፈልጋል ምናምን ይወጣ። እኔ ልክ እንደተለመደው ኦርዲናሪ ሰው ይሆናል ብዬ ነው እንትን ያሰብኩትና ልክ ስወጣ ግን ጋርዶች አሉ ምናምን እና ላይክ ስደርስ በጣም ሰርፕራይዝድ ነው የሆንኩት። እና እንደዚህ አይነት አጋጣሚዎችም ይኖራሉ። አንዳንዴ ኤክስፔክት ምንድን ነው ያጠፋሁት ምናምን አላልክም? አዎ ምን ተፈጥሮ ነው ምናምን ነገርም ያስብልሻል አንዳንድ ጊዜ እና ልክ ስወጣ ግን ላይክ ጥሩ ሰላምታ እንትን ብለን የሚፈልገውን ነገር ነግሮኝ ያው ቁርስ ላይ ነበረ አዘጋጅለት ቁርስ አዘጋጅቻለሁ እና እንደዚህ ሰርፕራይዝ የሚያደርጉሽ አጋጣሚዎችም ይፈጠራል። በጣም ጥሩ ፊድባክ ነበር። የዛ ቀን ብቻ ሳይሆን የተለያዩ ቀኖች ተደጋጋሚ ምግቦችን ለመስራት ለዛ ሰው እድሉ አጋጥሞኛል። ማን ነው መጀመሪያ የሰራውን ምግብ ይበላል ከቀመሰ? እውነት? እንዴት ነበር? ዩኒቨርሲቲ ተማሪ ያለው ነው። 5 ዓመት ነው የተማርነው እና 4ኛ ዓመት ተማሪ ያለው ነውና ዝም ብዬ ዶርም አካባቢ ምናምን ሞክራለሁ እና ያንን አምጥቼ ሰርቼላት እንዴት ተምረህ ነው ምናምን ብላ በጣም ሰርፕራይዝ ሆናለች። እና መጨረሻ ላይ ግን ያው ሼፍ መሆኔን ብዙ ጊዜ ደስተኛ አልነበረችም ለረጅም ጊዜ። እንዴት ታዲያ አስማማሃት? ያው ጊዜ የማይፈታው ነገር የለም አይደል? ይሄ ነገር ለካ ይሆናል። ይሄ ነገር ለካ ቁም ነገር ነው ወደሚለው ነገር መጣችና አስገራሚ ነው እኮ ብዙ ሰው ዩተርን ነው ይለያል። ከህግ ወደዚህ መምጣት በጣም በቃ የማይታሰብ ነገር ነው። የሆነ ተመሳሳይነትም ነገር የለውም። በእርግጥ ማለት 4 ዓመት ቀላል አይደለም። የሆነ አሁን በህግ የማትሰራበት ከሆነ 4 ዓመት ጊዜህን ነው የምታባክነውና ወደዚህኛው ሙያ እንድታደላ በዚህኛው ሙያ ውስጥ እንድትኖር ያደረገህ ነገር? እኔ አሁን የማስታውሰው ነገር ምግብ እንደምወድ ብቻ ነው እንጂ ይሄ ነገር ኢንስፓየር አደረገኝ ምናምን የምለው ስፔሲፊክ ነገር የለም። ግን ምግብ እወዳለሁ። ወደ እናንተ አይነት ሙያ መግባት የሚፈልጉ ብዙ ጀማሪ ሼፎች ይኖራሉና ለነሱ ምን ትላቸዋለህ? ያው ብዙ ቻሌንጅ የሚያደርጉ ነገሮች አሉ። ከዛ ደግሞ በጣም የሚያስደስቱ ብዙ አጋጣሚዎች ደግሞ ይመጣሉ። ያንተ እንግዲህ ከብዙ ባለስልጣናት ጋር የመገናኘት አጋጣሚ አለና ለነሱ ምን ትላቸዋለህ? ብዙ ጊዜ አሁን ይህንን ሙያ በቲቪ ስናየው ምናምን ብዙዎቻችን ሾው ላይ ነው አይደል የምናየው። በጣም ንጹህ አካባቢ ንጹህ ልብስ ተለብሶ ምናምን ነው ብዙዎቻችሁ የምታዩትና ብዙዎቻችሁ የሚመስላችሁ ያ ነው። ግን ያ በጣም ከእውነታው በጣም የራቀ ነው። ላይክ በጣም ቻሌንጂንግ የሆነ ኤንቫይሮንመንት ውስጥ በጣም ምን ልበልሽ ላይክ እንቅልፍ የምታጭበት ብትታመሚ አንዳንድ ጊዜ ብትታመሚ የማታርፊበት ሲቹዌሽን ሊፈጠር ይችላል። አሁን ሰው የሚሰጥሽ ፊድባክ አንዳንድ ጊዜ የሚሰጥሽ ዲስሪስፔክት ምናምን የሆነ እንዴ ምናምን የሚያስብልሽ ነገሮች ይመጣሉና እነዛን ነገሮች መቻል ምናምን ይጠይቃል። እንዴት ነው የምታስማማው አንተ ከራስህ ጋር እንደዚህ አይነት ነገሮች ሲፈጠሩ? በላይፍሽ ላይ ያለኝ ጎል አለ፣ እኔ ያሉኝ ነገሮች አሉ፣ በዛ ተጽናኛለሽ። ሲቀጥል ደግሞ አንዳንድ ሰው ላይክ የእውነት አክብሮሽ የእውነት ተደስቶበት ደግሞ ሲል ያኛውን ደግሞ ያኛውን ስሜትሽን የጎዳው ይሄኛው ስሜትሽን ይጠግነዋል። እንደዛ እያልሽ ህይወት ስለማያቆም ይቀጥላል። እንደዛ እያልሽ የሚገርመኝ ነገር የአንዳንድ ምግቦች ላይ ይሄ የሼፍ ቢኒያም ቴስት ነው፣ ይሄ ደግሞ የሼፍ እከሌ ቴስት ነው ምናምን ይባላልና እንዴት ነው የራሳችሁን ቴስት የምትፈጥሩት? አሁን እኔና አንቺ የሆነ ሬሲፒ ቢሰጠን አብረን እኩል ብንጀምር መጨረሻ ላይ የሚመጣው ውጤት አንድ አይነት አይሆንም።
ምክንያቱም የራሳችንን ስሜት ብዙ ስሜት የምትጨምሪው ነገር አለ like ሙቀት አጨማመርሽ ማማሰልሽ ጨው መቼ ተጨመረ ምናምን እንደዚህ አይነት ነገሮች ምግባችን ላይ ኢንድ ሪዛልቱ ላይ እንትን አለውና ይሄ በኢንስትራክሽን ወይም ደግሞ በመመሪያ የምትሰሪው ነገር ሳይሆን ከራሳችንም ስሜት ከራሳችን የሚሰጥህ ጊፍት ነው ማለት እንችላለን። ስጦታ ነው ጊፍት ልንለው እንችላለን። ምክንያቱም የኔን እይታ አንቺ ልታዩ አትችይም፣ ላስረዳሽም አልችልም። የኔን ስሜት ላስረዳሽ አይ ከዚህ ጋር ተያይዞ የሆነ ገጠመኛለኝና ብዙ ጊዜ ምግብ ስሰራ አክስቴ ነች የምታየኝ። ኦልሞስት አክስቴ ነች ምግብ መስራት ያለማመደችኝና የጣፈጠ ምግብ ስሰራ እኔ እኮ ስላማሰልኩት ነው የጣፈጠው ትለኝ ነበርና ብዙ ሰው እንደዛ ይላል። አሁን እነዚህ ኬተሪንግ ምናምን አብረን መንሰራቸው ሰዎች አሉና በጣም ጓደኛዬ ነውና ሰርተን ከጨረሰን በኋላ ሲቢኒ ንካው ትንሽ ትከሻ ይለያል ምግብ የሚለው ነገር አለ። እኔ ገብቶበታል ምናምን እኔ አይመስለኝም ነበር። እንግዲህ ጉልባናችን በዚህ መልኩ ተቀቅሎ ደርሷል። በዚህ መልኩ የተሰራውን ጉልባናችንን አረፍ ብለን እንቀምሳለን ማለት ነው። እኔ ይዤ ሄዳለሁ። እሺ ቦታ የተዘጋጃለን፣ ወደዛ እንሄዳለን። በዚህ መልክ የሰራነውን ጉልባን እንግዲህ ለመመገብ ዝግጁ ሆኖልናል። እንቀምሰዋለን። እሺ ሚጥሚጣ ይደረግልኝ። ጀምር በቃ የሚያቃጥል ነገር ብዙ ወዳለሁ። ኦኬ ካስፈለገ መጨመር ትችያለሽ። ለጋኔ ትንሽ ይበቃል። ጉልባን ሰብሰብ ብለን የምንመገበው ምግብ ነው። ቡና ተፈልቶ በጣም ነው ደስ የሚለው። ከቅዳሴ በልት ሁሉም ተሰብስቦ አንድ ላይ ምግብ ከመመገባችን በፊት የምንበላው ምግብ ነውና ከምግቡ ባሻገር የሰው መሰባሰብ አንድ ላይ መሆናችን በጣም ነው የሚያስደስተን። እንቀምሰዋለን። ሰው ካገኘን እኛም የሚጋራን ሰው ከመጣ እንዴት ነው ቴስቱ? ቆንጆ ነው። የኔ እጅ ስላለበት በጣም ነው የሚጣፍጠው። በዚህ መንገድ የጉልባን አሰራር ስላሳየህን ስቱዲዮ ድረስ መተን ካንተ ጋር ቆይታ እንድናረግ ስለፈቀድክልን በጣም ነው የምናመሰግነው። እኔም አመሰግናለሁ። በጸሎተ ሐሙስ ጊዜ ከሚበሉ ምግቦች መካከል አንዱ የሆነው ጉልባንን በዚህ መልክ አዘጋጅተን ጨርሰናል። እናንተም እንደተመለከታችሁት ጉልባንን በዚህ መልክ ሰርታችሁ በዕለተ ጸሎተ ሐሙስ ጊዜ መመገብ ትችላላችሁ። እኛ በዚህ ጨርሰናል። መልካም ሰሙነ ሕማማት እንዲሆንላችሁ እንመኛለን። ፋና ረፋድ ግን ይቀጥላል። ደህና ሁኑ።